የእግረኛው ሜዳ ራሱ ስሙ ይገርመኛል። ግጥህ ኖሮ እግረኛው ሜዳ ይመቸው። ግን እሱ የጠየቀው ነው። ይሄ መገደል አለበት፣ መቀጥቀጥ አለበት። ጅቦ ውሸት ነው እኮ እንዳልል እኮ መጨረሻ ላይ አግኝቶት ይቀጠቅጠዋል። ታውቃለህ? ቲክቶክ ላይ ነው የተገናኙት። ቲክቶክ ላይ ገዝታ ያስገቡትና ማውራት ጀምራሉ። ይህ ቲክቶክ አለው ወደ 41 ሺህ ምናምን ፎሎወር አለው። ይሄ ሶፊ የሚባለው ማለት የኤፍኤም ሬዲዮ ገንትን ነው። የኳስ ተንታኝ የማታውቁት ልጆች ከሆናችሁ መግደል ነበር ይሄንን እና ልጁ በቃ ገሳቅ ነው የግድልኛኛው ሲያወራማ ቪዲዮ ላይ የለቀቀው ልጅ ሲያወራ ሞቱ ይመስላል። ኔትወርካችሁ ምንድን ነው? የአንተ ኔትወርክ ነው። አሁን ይሰማል። በእኛ ታሰብባለን። ኮምፕኒ ጋር አርጉ ሲዝ የራስን ኔትወርክ ነው ያለበትን ቦታ አስተካከል። እኔማ ትንሽ ሰምቼ ይወጣሉ። ይሄማ መንፈስ ነው። ይሄ መንፈስ ነው። ሙሉ ከሰሞት ይጋባብኛል። ኢየሱስ እያለማመዱን እኮ ነው። ይሄ ባባ እነዚህ ሰዎች እንደዚህ አይነት ነገር በቀረጹ በተናገሩ ቁጥር ሌዝቢያንነትን ቀለል አድርገን እንድናስብ ጭንቅላታችን እያለማመዱን እየመጡ ያሉት እንደዚህ አይነት ነገሮችን መስማት ያለብን ራሱ አይመስለኝም። እኔ አንዳንዴ መጥፎ ነው። እግዚአብሔር አይምሯችን ይለምደውና አይምሯችን ነገ ላይ ነገር ሲፈጠር ምንም አይመስለንም። ቀስ በቀስ እያለማመዱን ነው። ቀስ በቀስ ግን ሰው ማወቅ የለበትም፣ መማር የለበትም። አሁን ይሄ ልጅ ምን ያክል ሰዎችን በድሏል፣ ምን ያክል ሰዎችን አግኝቷል ብለህ ስታስብ አንድ ሰዎች ከማወቁ የተነሳ የስፖርት ጋዜጠኛ ታዋቂ በመሆኑ የተነሳ ብዙ ሰዎች አግኝቶት ሊሆን ይችላል። ከብዙ ሰዎች ጋር ወጥቶ ሊሆን ይችላል። ብዙ ሰዎችን አበላሽቶ ሊሆን ይችላል። ይህን ነገር ለሰው ማሳወቅ መቻል አለበት። ግን እርምጃ ተወስዶበት ታስሮ ምናምን ቢሆን ጥሩ። እነዚህ ሰዎች አሁን ሁሌ ሲወራ ወይ የሆነ ሰው ይደበደባቸዋል፣ ወይ የሆነ ሰው ደፈሩ ይባላል። ከዛ ምንም ነገር ሲወሰድባቸው አናይም። ኖርማል እየሆነ ቅጣት ሌለው ነገር እየሆነ እየመጣ ነው። ጭንቅላታችን ጆሮችን ሁሌ እየሰማ ነው እንደዚህ አይነት ነገር። ድሮ እንደነገጣለን። አሁን ብዙ ቦታ ሌዝቢያኖችን እያየን እንኳን ይሄ እኮ ሌዝቢያን ነው እያለን መተው ላይ እየጀመርን ነው። ታዋቂ ሰዎች ሌዝቢያን ሲሆኑ የደነገጥን እየመጣን ያለ ነው። አሁን ቀስ በቀስ ምን ሊሆን ነው? በሰፈራችን ስናይ ዝም እንልን ነው ማለት ነው። እርምጃ የተወሰደበት አይደለም። ቅጣት ሲወሰደባቸው የተሳቃለች የታሰሩ አይተን እናውቃለን። ሲታሰሩ ካላየን ደግሞ ጥፋት አይደለም ማለት ነው እያሉ ነው ሰዎች እየመጡ እየለመዱ የሚሄዱት። ሳይቀጡ የተፍታቱ የተዝናኑ ክለብ ላይ እኮ መዝናናት ወንድ ልጅ ክለብ እኮ መዝናናት እኮ አይችልም እኮ። እግዚአብሔርን አዲስ አበባ ላይ እየጠጣ ለራስ ታስባለህ። ሰከሰከሩ እኮ አንዱ ይዞኝ ሄዶ ይደፍረኛል ብለህ በቆንጆ ሴት ምናምን ነገር አሁን ክለብ ውስጥ ትዝናና የሆነች ቆንጆ ሴት በቃ ልታማልል ትመጣለች። በለዋት ብለህ ስትሄድ ወጠምሻ የሚያካክሉ 4 ወንዶች ይዞሃል። ቂጥን እንደማይሆን አድርገው ይልከዋል። በጣም አዛኝ ሆነ እየከበደን የመጣ ያለው እኮ። ለምንድን ነው መንግስት እርምጃ የማይወስደው? በዚህ ልክ ዝም የሚለው ለምንድን ነው የማይቀጣው? እንዴ እኛ ቂጣችንን ይዘን እንዙር እንዴ? አንዝናና አንፍሳታ? ይሄ ነገር እኮ ብሏል። አሁን የጀመረ ነገር እኮ አይደለም፣ የቆየ ነው። ግን በፊት እንዳሁኑ ሐላል ስላልወጣ በተለያየ ነገር ነው እንዲህ አይነት ስራዎች የሚሰሩት የነበረው እና ብዙ አልነበሩም። አሁን ግን በቃ ሃይ ሚላቸው የለ። መንግስትም ተመችቶታል መሰለኝ፣ አላቅም። እኔ ግራ የገባኝ ነገር ነው። አሁን በቅርብ ነው የተዘጋው ቦሌ አካባቢ የጌዎች ጭፈራ ቤት ነበር። አይታወቅም እንደ ግቢ በቅርብ ነው የተዘጋው። አስብ ቴዲ አንዴ እያወራን አይደል እንዴ? ቴዲ የምትንኮሻኮሸው ምንድነው? ቴዲ ግን ዘለ ነው የምገባው ሰው ሲያወራ በስመ አብ ሰመዱ አሁን አንዴ ነው ያስገባው እኮ እያወራን አይደል እንዴ? ቡላላ ጓደኛ ለምንድነው ዘለ እንደዚህ ከምትገባ ለወንዶች የብረት ፓንት እንዲሰራ አዋጅ ይወጣ። በቃ የብረት ፓንት ያስፈልጋል። ቡላላ ማን ለምንድነው የሚሳደበው? ካርሎስ እየሰደበ ነው ይላሉ። መቼ? አሁን ለጥፎ ፎቶ ነና ጃፒን ጓደኛዬ ነው በእናትህ አይመለከተኝም። ቴዲ እሱ አይመለከተኝም። ለኔ አትንገር። ቴዲ በእናትህ አቃቃዋለሁ። ምን አገባኝ? እዛ ጨርሰን ህዝብን በታዋቂነት ተደብቀው ህዝብን ለማበላሸት የሚሯሯጡ ስንት መሀይም ቆሻሾች ባሉበት ምንድን ነው ያልሽው? አጀንዳ ነው ላይ እናውራ፣ ጉዳዩ ላይ እናውራ። ቴዲ ያ የግለሰብ ጉዳይ በግለሰብ ሰዓት ነው። ቴዲ ሀገራዊ ጉዳይ ነው። ቴዲ አሁን ነገ እኮ ልጆቻችን እንዴት ነው የሚሆኑት? እኔ ሰሚ ነው ነገ ልጅ ወልዳለሁ። እኔ ገና ልጅ ነኝ አይደል? የሰዶምና የጎሞራ ኢትዮጵያ ላይ እንዳይፈነዳ፣ በሰዶምና በጎሞራ የደረሰው ታሪክ ኢትዮጵያ ላይ እንዳይደርስ ኢትዮጵያ የተባረከች ዋናው ነገር እሱ አይደለም። ሁሉም ሰው ሊሆንማ ተገላገለ ይገባል። ሰሚ አድመጥ።
እንደዛ ቢሆን ግልግል ነው። እሳተ ገሞራ እኮ ቢሆን እኮ አንዴ ጠፍተን እንቀራለን። እኔ አሁን የሚያሳስበኝ ነገም ወልዶ ልጄ ሌዝቢያን ሆኖ ቢመጣብኝስ? እንደዛ ለፍቼ ያሳደግኩት ልጅ አሁን ወልዳለሁ፣ ወልዴ አይቀርም ቢደፈርብኝስ? ምን አይነት እኔ እኮ ለዛ ነው ማስበው እኮ ልጆቻችን እንዴት ነው የሚያድጉት? ከዚህ በኋላ ያለው ትውልድ እንዴት ነው የሚሆነው? በጣም አሳሳቢ እኮ ነው። ህፃን ልጅ ይደፈራል። በዚህ ልክ ደግሞ ጭንቅላታችን ከለመደው ወንዱ ልጆቻችን ወጥተው ሴት መሆን ፈልጋለሁ ብሎ ሴት ሆኖ ሊመጡብን እኮ ነው። ከአሁን ይህን ነገር መቆም ካልቻለ መንግስት ለምንድን ነው ቅጣት የማይሰጠው? ለምን ዝም ብሎ ያያቸዋል? ለምን? ይሄ በጣም ያሳዝናል። እግዚአብሔር ነው። ትክክል ብላላ፣ ትክክል። ለልጆቻችን ካሰብን ሁላችንም ልንቃወም ይገባል። እስቲል የተጻጻፈው ነገር ሁላ የወጣበት ማለት ነው። እቃ ከአንዱ ጋር የተጻጻፈው እቃህ እንዴት ነው ትንሽ ነው ወይስ ትልቅ ነው ብሎ ነው የሚጠይቀው። እና ያኛው ደግሞ መልስ ሃይላንድ እኮ ይበቃሃል፣ ያጠግብሃል፣ ይበቃሃል አለ። ባይዘዌ ማለት ነው። ይሄ እንደ ቀላል የሚታይ አይደለም። ምን እንደሆነ ታውቃለህ? መንግስት እኔ ይፈልገዋል። ገባ? እናቶች ቤተክርስቲያን ሲሄዱ ከነጠላቸው ላይ አረንጓዴ፣ ቢጫ፣ ቀይ ነጠላ ለብሳችሁ መጣችሁ ተብሎ ሲቀደድባቸው ቤተክርስቲያን ውስጥ ማለት ነው የአድዋ በዓል ለማክበር ሲወጡ እንደዛ ሲደረጉ ትናንትና አሁን በባለፈው ካለፈው እንትን ላይ ማለት ነው በቃ የሴት ልብስ ለብሰው የሴት እጅቬል ልብስ የምትለብሰው ሴት ልጅ ናት። ወንዶች እጅቬል ልብስ አይለብሱም። ከኋላ እንደ ቤሎ የተንጠለጠለ መሬት እየጠረገ የሚለብስ ወንድ የለም፣ ሴት ናት። ቤቢ ኮት የምትለብስ ሴት ናት። የሴት ቦርሳ የምትይዝ ብብቷ መሀልም ሆነ እንትኗ የምትይዘው ሴት ናት እንጂ ወንድሞቻችን አይደሉም። እነሱ ላይ ምንም የተደረገ ነገር የለም። እርምጃ አልተወሰደባቸውም። በህግ ጥላ ስር ሆነው በህግ አልተጠየቁም። አላማቸው መልእክታቸው ምንድን ነው? እስቲ ጥቁር በጥቁር ለብሶ ጥቁር ቤቢ ኮት የለበሰው ልጅ ማለት ነው ለእኛ ስላልታየን ነው እንጂ በቅርብ ያዩ ሰዎች ወንዶች ፊት ለፊት ላይ ነው አደለ? ይሄ ከቀበቷቸው በታች ነው አለ ዚፑ፣ የሱሪያቸው ዚፕ፣ የሱ ከኋላ ቂጡ ላይ ነበር። ብዙ ሰዎች እመብርሃንን የምሬኝ ነው የምለው ማርያምን፣ ብዙ የቅርብ እንትን ያሉ ሰዎች ወጥቶ የሰሩበት ሰዎች አሉ። ገባ? እና ምንድን ነው አላማቸው? ብዙ ጊዜ አይተናል። የኮሮና ወቅት ላይ እስቲ ሊደሃ ልጅ ነው ወንድ ህፃናቶች ምናምን በሰፈር ጎረምሳ ሲደፈሩ የነበሩት ማለት ነው። ማንም ምንም ያደረገ ነገር የለም።